ነቀል ለውጥ ማምጣት አለበት ይሄ ሚስኢንተርፕሬቴሽን ነው ይሄን ብለንም አናቀም የናንተ አዲሱ ትውልድ ያፓ ነው አዲሱ ትውልድ የድሮም እንደዛ ነው የሚለው እኛም እንደዚህ ነው የምንለው እኔም እንደዚህ ነው የድሮ ያፓ ቤታዊነቱ ከዚህ ጋር ብቻ የተያዘ ነው አሁንም በሰነዳችሁ ላይ ያለውን በተለይ እንደውም ላላ አርጋችሁት ራስን ከመከላከል ከመሳሰሉት አኳያ እንጂ ለፍልስፍናችሁ ስትሉ ማይከፈል መስዋዕትነት እንደሌለ በፕሮግራማችሁ ላይ ተመልክቷል ያ ማለት ምን ማለት ነው እንግዲህ የፕሮግራሙ አዘጋጅና አቅራቢ ስሜነ ባይፈርስ ነኝ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ የዛሬው እንግዳይ ወይዘሮ ደስታ ጥላሁን ይባላሉ የኢትዮጵያ ህዝቦች አብዮታዊ ፓርቲ ወይም ኢሃፓ ዋና ጸሐፊ ናቸው ስለዚህ በኢትዮጵያ ህዝቦች አብዮታዊ ፓርቲ ፕሮግራም ርዕዮተ ዓለም እንደዚሁም ደግሞ አጠቃላይ ወቅታዊ ቁመናና ሀገራችን አሁን ካለችበት ፖለቲካ ማህበራዊ ኢኮኖሚ ሁኔታዎች ጋር የተያዙ ይልቁንም ደግሞ በሀገራዊ ምክክር ጉዳዮች ላይ ትኩረት አድርገን የምንወያይበትን ፕሮግራም ነው ይዤላችሁ የቀረብኩት አሁንም በድጋሚ እስከ ዝግጅታችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ የኢትዮጵያ ህዝቦች አብዮታዊ ፓርቲ ድሮ ምናቀው ያ ትውልድ የሚባለው በብዙ መልኩ እስከዛሬም ድረስ የሚነሳው ይልቁንም ደግሞ በተለያዩ መጽሐፍቶቹ ኢሃፓን በተመለከቱ ጉዳዮች ላይ አንድም የተጨበጠ እውነት ላይ ሳንደርስ እስካሁን ድረስ አንዱ ሌላ የሚለው ያ ኢሃፓ ናችሁ ወይስ አዲስ ኢሃፓ ናችሁ ኢሃፓ አንድ ነው ሁለት ኢሃፓ የለም ያው ኢሃፓ ነው የቀጠለው ኢሃፓ ሲጀመር በመሃል ላይም ትግል አላቆመም ከተመሰረተ ጀምሮ እስካሁን ያ ትውልድ አስቀጥሎት ነው ያለው ማለት ነው እና አሁን ለውጥ የዛሬ 6 አመት አካባቢ በተጀመረበት ውጪ የነበርን በሙሉ ወደ ሀገር እንዲመጣ የተደረገው መንግስት ባደረገው ግብዣ መሰረት ኢሃፓ ወደ ሀገር ተመልሶ ራሱን ሪፎርም አድርጎ ሪኢንቲግሬት አድርጎ እንደገና አንዳንድ ፕሮግራሞችንም አሻሽሎ በፊት ከነበረው አቋሞቹ ላይ ማለት ነው ተጨማሪ አድርጎ የመጣ ፕሮግሬሲቭ ፓርቲ ነው እንግዲህ አሁን ደግሞ ያለን አመራሮች ከያ ትውልድም ከኛም ሁለቱም ትውልድ በስራ አስፈጻሚም እንዲሁም በማዕከላዊ ኮሚቴም ደረጃ ያለነው ከሁለቱም ትውልድ ነው ማለት ነው ስለዚህ እኛ ደግሞ የነዛን ያባቶቻችንን የትክክለኛውን ኢሃፓ ሐሳብና እውነት ለማራመድ እኛ ደግሞ ከነሱ አመራርነቱን ተቀብለናል በተለይ 50ኛው አመት ባለፈው አመት በሚከበርበት ጊዜ ላይ መተው ሁሉም መስራቾቹ ያው ምስክር የሆኑ እነ ጓድ መርሻ ጓድ ክፍሉ ዶክተር መላከ ፈንታ ሁሉም መተው ለኛ አመራርነቱን አስረክበው አሁን ግን በኮንሰልቴሽን እኛን ያማከሩ የቀጠሉበት ሁኔታ ነው ያለው ኢሃፓ ራሱ ነው እሺ ራሱ ነው ቀደም ሲልም ትክክለኛውን ኢሃፓ ሲሉ ትክክልነቱ ከምን አኳያ በስሙ ነው ወይስ ለምሳሌ የኢሃፓ ያኛው ኢሃፓ ራሱ ከሆነ ያኛውን ያባቶቻችሁን እንትን ያስቀጠላችሁ ከሆነ ሪዮቱንም ያስቀጠላችሁ ነው ወይስ አመለካከቱንም ያስቀጠላችሁ ነው ወይስ ሪፎርሙ በምን ደረጃ በምን ልክ በተለይም ደግሞ ሁለቱም ትውልድ የተቀላቀለበት አመራርና ስራ አስፈጻሚ ባለበት ሁኔታ ላይ በዚያኛው ኢሃፓን የድሮውን ኢሃፓ ስናውቀው በአስተሳሰቡ ላይ የተቸከለና ለመዛነፍ የማይሻ ፍሌክሲብል ያልሆነ ነውና ስታስቡት ምናልባት እናንተ ሪፎርም አርጋችሁ እንኳን ቢሆን በመታሰቡት ልክ ሊያሰራችሁ የሚችል እድል አለ ወይ አሁን ኢሃፓን ስሙን ያስቀጠላችሁ ርዕዮቱን ነው ቀደም እንዳልኩ ነው ኢሃፓ የተቸነከረ ፓርቲ አይደለም በጣም ፕሮግሬሲቭ ነው አንደኛ መገለጫው ምንድነው ከኢትዮጵያ ለምሳሌ ነው የተቸነከረበት የመጀመሪያ ፓርቲ ነው በዛ ዘመን ፓርቲው በተመሰረተበት ዘመን ያለውን እንግዲህ እኔንም እንደማትጠይቀኝ ተስፋ አደርጋለሁ የዛን ጊዜ የነበረውን የዓለምን ርዕዮተ ዓለም አስቀጥለው ወይም ደግሞ ጀምረው በሀገሪቱ ላይ ፌል ያደረጉበትም የራሳቸው በጎ ደሞም ስተትም የሰሩበትን እሱ ለይተን መነጋገር እንችላለን እንጂ ኢሃፓ እንደ ፓርቲ is a progressive party ያ ማለት ኢሃፓ ከተመሰረተበት
በ10ኛ ዓመቱ ላይ እኛም ሳንኖር ማለት ነው ገና ሳንፈጠር በ3ኛው ጉባኤው ላይ ምን አድርጓል? ርዕዮተ ዓለሙን እንግዲህ ስለ ሶሻሊዝም ከሆነ ልትጠይቀኝ የፈለከው ከዛ ወደ ሶሻል ዲሞክራሲ ቀይሯል። ዛሬ አይደለም የዛሬ 45 ዓመት አካባቢ ማለት ነው። ስለዚህ ከዛ በኋላ ኢህአፓ መልሶ ያንን ርዕዮተ ዓለም ይዞ ወደ ሀገር ገብቶ መታገል ባለመቻሉ ውጪ ላይ ሆኖ ያንን ሶሻል ዲሞክራሲን ሲያራምድ ቆይቷል ማለት ነው። እኔም ጆይን ያረኩበት ምክንያት ሶሻል ዲሞክራሲን ስለሚያራምድ ነው ማለት ነው። አሁን ኢትዮጵያ ባለችበት ተጨባጭ ሁኔታ ደግሞ ሶሻል ዲሞክራሲ ወደ መሀል የመጣ የሁሉንም የማህበረሰብ ክፍል ያማከለ ሁሉንም በእኩል የሚጠብቅ መብቱን የሚጠብቅ ፍትህን የሚያሰፍን ወንድማማችነትንና ሲነርጂን የሚያስቀጥል ከዳይቨርሲቲያችን አንፃር ማለት ነው የሶሻል ዲሞክራሲ ትክክለኛው ርዕዮተ ዓለም ነው ብዬ እኔም አምናለሁ፣ ፓርቲ የሚያምናል። ስለዚህ ከዛ ፐርስፔክቲቭ ነው ፕሮግሬሲቭ ፓርቲ ነው ያልኩ። ገብቶኛል። ወደ ሶሻል ዲሞክራሲ ስንመለስ አንዳንድ ፕሮግራሞቻችሁን ሳይ እኩልነቱን የተመለከተ ማህበራዊ ፍትህን የተመለከተ የዜጎች ነጻነት፣ ሀሳብን በነጻ የመግለጽ መብት ወዘተርፈ ፕሮግራሞቻችሁ ላይ የተመለከቱ ጉዳዮች አንድ ቦታ ላይ አንቸነከርም፣ ጠቃሚውን እንወስዳለን። ሶሻሊዝም ብቻ ስለሆነ እንዲህ ካፒታሊዝምንም በተመሳሳይ መልኩ የሚል ነገር አለና በሆነ መልካችሁ ስትታዩ የቀደመውን ስርዓት የምትመስሉበት ኦልሞስት ፕሮግራማችሁ በከተማም በገጠርም እዚህ ላይ የተመለከተው ከአብዮታዊ ዲሞክራሲ ብዙም ያራቀ ፕሮግሬሲቭ በሚል ደግሞ ከሁለቱም የምትወስዱት ነገር ደግሞ አሁን ብልጽግናና መደመርን የመሰለ ነገር አለው እና ሶሻል ዲሞክራሲን በተመለከተ እሱ እንደ ርዕዮት እናነሳዋለን። ይሄ ነገርን እንዴት ይረዱታል? የኛ ርዕዮተ ዓለም ከብልጽግናም ጋር አይገናኝም። አንተ እንደምትለው አብዮታዊ ዲሞክራሲ የሚባልም እኛ አላልንም፣ እንደዛ አላልንም። ስሙን አትጥሩት እንጂ አብዮታዊ ዲሞክራሲ መገለጫ ነው። አንተና የጠራኸው፣ ስለዚህ አንተም መጥራት የለብህም አይደለም። እናንተም ፕሮግራማችሁ ላይ በነገራችን ላይ አይደለም ፕሮግራማችሁ ላይ ተከሳችሁታል ያለብን ፕሮግራማችሁ ላይ ልገልጽልህ ፕሮግራማችሁ ላይ ግን እኛ አብዮታዊ ዲሞክራሲን የሚል እንደውም በተደጋጋሚ የምታነሱት ፕሮግራማችሁ ላይ ግን አብዮታዊ ዲሞክራሲን ጠቅሳችሁታል። እዚህ ላይ እንተማመን እኮ ምንድን ብለን ነው የጠቀስነው? ምንድን ብለን ነው እንደ አብዮታዊ ዲሞክራሲ እንዲህ አናረግም ብላችሁ እኮ እናረጋለን አላልንም። አናረግም ነው ያልነው። በመጀመሪያ ደረጃ አብዮታዊ ዲሞክራሲ የሚባል አይዲዮሎጂ የለም ሲጀምር ማለት ነው። ሲቀጥል መደመርም የሚባል አለ የሚለው አካል ግን አለ ብሎ የራሱ ጥያቄ እኔን አይደል የጠየቀኝ? የኔ መልስ አይደል መስማት ያለብን? አይዲዮሎጂ ላይ ከሆነ ምናወራው እኔና አንተ as a principle ሌፍቲስቶች አሉ፣ ራይቲስቶች አሉ እንደምናውቃቸው። ካፒታሊስት የሚባሉ ራይት ጥጉን ያዙ፣ ሌፍቲስቶቹ ደግሞ ሶሻሊዝምን ያዙ። ትክክል ነው። እኛ እንደነገርኩ ከ10ኛው ዓመት በፊት ሶሻሊዝምን ዴፊኒት ሶሻሊዝም እንከተል ነበር። የኢትዮጵያ ጉዳይ ግን በዛ የሚፈታ ስላልሆነ አንድ ጠርዝ ብቻ ይዘህ በአንድ ፖላሪቲ ላይ ብቻ እየዋለልክ የምትፈታው ጉዳይ አይደለም። ስለዚህ የዓለምም ሁኔታ እንደሚያሳየው ሶሻል ዲሞክራሲ በጣም የተረጋጋ የሀገረ መንግስት ስሪት ያለበት የማህበረሰቡን ሁሉ በእኩልነት እንዳልከው የከተማውንም የገጠሩንም ኢኮኖሚካሊ ባላንስድ የሆነ ሲቹዌሽን የሚፈጥር የመካከለኛ ገቢ ያላቸው ማህበረሰብን የሚፈጥር የአይዲዮሎጂ ነው። ያ ማለት ምን ያደርጋል ማለት ነው? ይሄንን ሁለት ጠርዝ የያዘውን ባላንስ ያደርጋል ማለት ነው መሀል ላይ አምጥቶ። ስለዚህ ወደዚህ ጥግም አይመጣም፣ ወደዚህ ጥግም አይመጣም፣ ግን መሀል ላይ ያሉትን ይጫወታል። ሞር ኦፍ ሞዴሬት ሊበራሊዝም ጋር ይሄዳል። ከዛ ደግሞ ሞዴሬት ሶሻሊዝም ጋር ድረስ ይሄዳል ማለት ነው። ሶ ግራፉን ስንሰራው በዚህ ጥግ ያለው ሶሻሊዝም ነው፣ በዚህ ጥግ ያለው ደግሞ ሊበራሊዝም ነው። ስለዚህ መሀል ላይ ሶሻል ዲሞክራሲ እንደምታያቸው ወደ ስካንዲኔቪያን ያሉ ሀገራት፣ ወደ ጀርመን ብትሄድ፣ ወደ ሌሎቹ ሀገሮች ብትሄድ የሚተገብሩት አይዲዮሎጂ ሶሻል ዲሞክራሲ ነው። ያ ማለት የማህበረሰቡን ፍትህ በእኩል የሚያስጠብቅ የሀሳብ ልዕልናን ወይም ደግሞ ፍሪደምን ያዳበረ፣ ሌላው ደግሞ እንደኛ ያለ ብዙ ዳይቨርሲቲ ላለው ማህበረሰብ ደግሞ ወንድማማችነትንና ሲነርጂን የሚፈጥር ሶስት እነዚህ ዋና ዋና ፒላሮች ያሉት አይዲዮሎጂ ነው። ይሄ ደግሞ በተጨባጭ ከዚህ በፊትም እንግዲህ ላለፉት 40 ዓመት ሲቀነቀን የቆየ ኢትዮጵያ በዚህ ነው ወደ መሃል ባለው ፖለቲካ መታ ነው ሶሉሽን ማምጣት የምትችለው። መደማመጥ አለብን። ሁላችንም ወደ ቴብሉ በእኩል ፕላትፎርም
መተን መነጋገር መቻል አለብን ችግሮቻችንን መፍታት አለብን ብለን እንግዲህ እንደ ኢህአፓ አባቶች ሲያቀነቅኑ ነበር እኛም ያንን ተቀብለን ነው ወደዚህ የመጣ ነው እንጂ ከሌሎቹ ጋራ በማጣመር ወይም ደግሞ በማቃረን አይደለም እሺ ግልጽ ነው እየተያዘ ይመለሳል ለምሳሌ ራሳችሁ በፕሮግራማችሁ ላይ በሰነዳችሁ ላይ ባመለከታችሁት ከናንተው ባገኘሁት ሰነድ ላይ የሪዮት ዓለም ዲፊኒሽናችሁ አንድ የህብረተሰብ ክፍል ወይም መደብ አንድ ቡድን ወይም ድርጅት እምነታቸውና አመለካከታቸውን የሚገልጹበት የሐሳብ ምጥቀት ያለው የዓላማ መድብል ሲሆን በተለይም ኢኮኖሚያዊና ፖለቲካዊ ፖሊሲዎችና ንድፈ ሐሳቦችን ከማህበራዊ እንደምታቸውና ባህላዊ ገጽታቸው ጋር በማካተት ተዋናዩ ህብረተሰብ የሚገኝበትን ታሪካዊ ሁኔታና ወቅት ገላጭና የጉዞ አቅጣጫን አመላካች ነው ይላል ከዚያ አኳያ ምን ማለት ነው ከዚያም ያልከው በሐሳብ ልዕልና ላይ ኢኮኖሚያዊ እንትኑንም ኢኮኖሚያዊ ፖለቲክሱንም ከሀገር ተጨባጭ ሁኔታ ጋር ገላጭ መሆኑን የተመለከተ ነውና ከኢኮኖሚው ጽንሰ ሐሳብ አኳያ አሁን የሀገራችን ተጨባጭ ሁኔታ ሶሻል ዲሞክራሲን ኢንተርቴን ለማድረግ ያመቻሉ በተለይ ደግሞ እዚሁ ላይ አያይዘው እንዲመልሱ ማለት ነው ለምሳሌ ከታክስ ጋር በተያያዘ የምታነሷቸው ነገሮች አሉ ከትምህርትና ከጤና ጋር በተያያዘ ነፃ የትምህርት አገልግሎት ነፃ የጤና አገልግሎት ኢቭን ነፃ የመድኃኒት ሁሉ ማቅረብን የተመለከቱ መሰረታዊ ከሚባሉት ውስጥ ነው ማነሳው ብዙ ነገሮች አሉና ይሄ ልክ ነኝ እንግዲህ ሰነዳችሁ ላይ ተመለከትኩት ነው ከዚህ አንፃር እቺ ሀገር አሁን ያለችበት ተጨባጭ ሁኔታ እንደውም የገቢ አማራጮቿን ማስፋት የሚጠበቅባት ሰዓት ነው ካለባት የውጭ ምንዛሬ ጥረት አኳያ እንኳን ዛሬም ድረስ በገንዘብ የማይገኝበት ጭምር ነው ፕሮግራምና ፖሊሲ ሲወጣ ከራሳችሁ ዴፊኒሽን አኳያ ቀደም ሲል እንደተነጋገር ነው በሚያሰራ ጉዳይ ላይ ቀደም ሲልም ስለነገሩኝ ነው ማመጣጠን ነው ዛና እዚህ ያለውን የሚል ነገር ነውና ኢቭን የሀብታሙና የደሃው ምጣኔ በቁጥር ብቻ አይደለም በእንትኑ ራሱ በላይፍ ስታተሱ ራሱ በመትሉ እንደው በርሶ እድሜ ይሄን ኢንተርቴን ማድረግ የሚቻል ይመስሎታል በኔ እድሜ እኮ አሁን በዚህ ላይ ዩሮፕ በዚህ ሰዓት ዩሮፕ ይሄንን ነው የምትከተለው እኛ ኢትዮጵያና ዩሮፕ አይደለንም እነሱ ያን ምቹ በዚህ ሰዓት ስትል እኮ ነው ላሳየ ነው ማሳያ ምንድነው የሀገሪቱ ተጨባጭ ሁኔታ ደግሞ ስትመጣ ለምንድነው እኛ አሁን ለከፍተኛ ለሆነ የገንዘብ ችግር የተጋለጠ አየህ ጥቂት ሀብታሞች የሀገሪቱን ሪሶርስ በሙሉ በቁጥጥራቸው ስር ስላዋሉና አጠቃላይ ወይም ከፍተኛው የማህበረሰቡ ክፍል ደሃ በመሆኑ እንጂ እኛ እንዳልነ ወይም ደግሞ የኛ የፓርቲያችን ሪዮት ዓለም እንደሚያሳየው ሶሻል ዲሞክራሲን በትክክል ተግብረን ቢሆን ኖሮ በተለይ ኢኳሊቲ ወዳልከው ኢኮኖሚክ ኢኳሊቲ ወይም ደግሞ ፌር ኢኮኖሚክ ዲስትሪቢዩሽን የሚባለውን ነገር በትክክል ኢምፕሊመንት አድርገን ቢሆን ኖሮ አይደለም ተውና አሁንም እኮ በፖሊሲ ደረጃ አለ ብዙ ነገር አለ እኮ ባይ ዘ ሞር ኦፍ ሶሻል ዲሞክራሲ የሚመስል ነገር አለ ግን ይተተገበራል ወይ ነው እሱ ጥያቄ ስላልተተገበረ ጥቂት ደላሎችና ጥቂት ካድሬዎች እንዲሁም ጥቂት ሀብታሞች የሀገሪቱን መሬት በል ገንዘብ በል ሁሉንም ነገር በቁጥጥራቸው ላይ ስራዋሩ አሁን ያየህ ያለው ብዙ ደሃና ጥቂት የበለጸጉ ሰዎች የተፈጠሩት ለዚህ ነው ስለዚህ ፌር ኢኮኖሚክ ዲስትሪቢዩሽን ካለ ሁሉንም የማህበረሰብ ክፍል አራሹን ነጋዴውን የተማረውን ሰራተኛውን ስራ የሌለውን በሙሉ ኢኳሊ ኢንጌጅ ስታረገው ለምሳሌ የግድ ፒኤችዲ መማር የለበትም ሰውየው አጫጭር የሆኑ ኮርሶችን እየሰጠ ቮኬሽናል ስኩልስ ያበዛ አየ ይሄ ነው ተመጣጣኝ ማለት መካከለኛ ላይ ያለውን የሰው ኃይል ማብዛት ስለሆነ የምትፈልገው ለዚህ ነው ጥሩ ኤግዛምፕል አድርጌ ዩሮፖችን ፈረንሳይውን ብትሄድ ባይዘ ጃይንት የሆነ ዩኒቨርሲቲ አይሰሩም እስከ ፒኤችዲ ልጆቻቸውን አያስተምሩም ግን ከዓለም ቶፕ ከሚባሉ ኢኮኖሚ ውስጥ ደርሰዋል ስለዚህ ከነሱ ኤክስፒሪየንስ ሼር ማድረግኛ ችግር የለብንም ቴዎሪቲካል አይደለም ፕራክቲካል እኮ ነው እየነገርኩ ያለው አሁን አንተ ራስህ ብለሃል ሀገሪቷ ከፍተኛ የሆነ ለገንዘብ እጥረት ተዳርጋለች ለምን ነው ጥያቄ ኢኮኖሚው ፌርሊ ዲስትሪቢዩትድ ስላልሆነ አሁን ከዚህ ተነስቶ ለምሳሌ በሚቀጥለው በሰባተኛው ዙር ሀገር አቀፍ ምርጫ ኢህአፓ ቢያሸንፍ እና ስልጣን ቢይዝ የግድ ኢህአፓ ማሸነፍ የለበትም እኮ አሁኑኑ መተግበር ይቻላል ያሉትን ፖሊሲ ገብቶኛል በወረቀት ላይ ያሉትን አሁንም የሚመስል ነገር አለ ፍም ሆነ አሁን ደግሞ ብልጽግናም ራሱ የጻፈውን ቢተገብረው እኮ ይቻላል ምንም እኮ የግድ ኢህአፓ መጥቶ ስልጣን መያዝ የለበትም ባይ ዘ ወይ እኔ ያልኩ ያለሁት ሐሳቡን ሐሳቡን
ብልጽግናን ወይም ደግሞ አሁን ሌላውን ፓርቲ ሳገኘው እሱን ጠይቀዋለሁ እርሶን አግኝቼ ነው ስለ ኢህአፓ ነው ያወራለው ኢህአፓ ስልጣን ቢስ ብዬ ነው የምጠይቀው እንጂ የብልጽግና ጉዳይ ለብልጽግና ነው ኢህአፓ ስልጣን ቢስ ይሄን ነገር ተግባራዊ ለማድረግ ለምሳሌ አሁን ባለበት ተጨባጭ ሁኔታ ቲዮሬቲካሊ እርሶ ያሉትና በፈረንሳይ ሀገር በሌሎች ሀገራት ላይ ተግባራዊ የሆነ ያለው ካልቸሩም ፖለቲካውም እንደዚህ ቀደም ሲል የተናገሯቸው ፕሪንሲፕሎችን ለመሸከም የሚችል ለመተግበር የሚችል ትውልድ ፈጥራው ይሁን ኦር የራሳቸው መንገድ ተከትለው ብቻ ሆኖላቸዋልና አሁን ባለው ተጨባጭ ሁኔታ ስንል ኖርማል ይሄ ቲዮሪውን ብቻ ሳይሆን በአስተሳሰብ በመቀበል አቅማችን ይህን ተግባራዊ ለማድረግ መንግስትና ስልጣን ያዘው ብቻ ሳይሆን ሊተባበር የሚገባው ማህበረሰብ እንዲህ የፖለቲካችን ባህልና ካልቸሩ በራሱ ይሄን ወደ አፈጻጸም ለመቀየር የሚያስችል እድል የሚፈጥር የሚደማመጥ እና እንዲህ ነገር ትግስት ያለው ለምሳሌ ይሄን ለመተግበር በራሱ የሚፈጀው ጊዜ አለ እንደሱ አይነት ማህበረሰብ አለን ወይ ኢቭን እኮ አሁንም መነሻችን ራሱ እኮ በጣም ሩቅ ነው የሚሆንብን ለምሳሌ እዚህ ከተማ ላይ እንኳን ብንመለከት ዛሬ ይሄ አንደኛ ደረጃ ትምህርት ቤት በራሱ እኮ በክፍያም ጭምር የተማሪና የክፍል ያስተማሪና ጥምርታውን እንኳን ስንመለከት በዓለም አቀፍ ስታንዳርድ አኳያ ብቁ ነው ማለትም አይቻልም ራቅ ወዳለ ቦታ ሄደው ነው የሚማሩትና ተጨባጭ ሁኔታውን ስለነዚህን ሁሉ ግምት ውስጥ ከትቼ ነው ተጨባጭ ሁኔታው ማለት ይኸውልህ እኛ ሪሶርስ አለ ህዝብ አለ ሀብት አለ ያንን አመጣጥኖ መጠቀም ነው ፕሪንሲፕሉ ገብቷል አይደል በዘመናት ሁሉ መካከል እንግዲህ የመጡት መሪዎች አብዛኞቹ ያየናቸው በሀገራችን ታሪክ የራሳቸውን ስልጣን ለማስጠበቅና የራሳቸውን ካድሬዎችን ለማበልጸግ እንጂ ለሀገሪቱ አልሰሩ ባደረግነው ግምገማ ማለት ነው ያ ከምን የመጣ ነው አንደኛ የሀገሪቱን አንድነት ከማስቀጠል አንፃር ፍላጎቱ ስለሌላቸው የሀገሪቱን ኢኮኖሚም ባላንስድ በሆነ ወይ ማሳደግ ኢንተረስት ስላልነበራቸው ነው ይሄንን አሁን አንተ የምትላውን ይሄ ሶሻል ቦንዱ ሊበጠስ የደረሰ ኢንተግሪቲ የሌለው የሚመስል ማህበረሰብ በተለይ ወጣቱን ስታየው ምንም አይነት የሀገሩን ጉዳይ ፎሎ አፕ የማያደርግ የሚመስል ትውልድ የፈጠር ነው ይሄ ላለፉት እንግዲህ አመታት ተሰርቶ የመጣ ውጤት ነው ስለዚህ መስራት ይቻላል ማንቃት ይቻላል ማህበረሰቡ ጋር መድረስ ይቻላል ይሄን ካላደረግን ካልተሰባሰብን ወደ መሃል ፖለቲካ ዊን ዊን አፕሮች ካልተጠቀምን ሁሉንም የማህበረሰብ ክፍል ካልያዝን አንዱን ይዘን አንዱን አንጠልጥለን ምንሄድ ከሆነ አሁንም የትም አንደርስ ገብቷል አይደለ አሁን እኮ እዚህ ላይ አንተ የተቸከለ አርክ እንጂ ፓርቲያችንን ካንተ ነው ይሰማው እኔ ብቻ አይደለም የሻገተም ያሏቸው ተባሉ አይደለም የሻገተም ያሏቸው ስላሉ አይደለም እኮ እሱን እሺ ሄዶ ስራውን ነው ማለት እኔ በማስረጃ የተቸከለነቱን እኔ ላስረዳ ለምሳሌ አንድ ማሳያ ኢህአፓ በጣም በርካታ አመታት ሆኖታል ዓለም ዛሬ አብዮታዊነትን በሰለቸበትና ሻክቷል ብሎ በተወበት ሁኔታ ዛሬም ኢህአፓ ናቸው አብዮታዊ ናቸው ፕሮግሬሲቭ ነን ይሉኛል እንጂ አብዮታዊነት ደግሞ ስር ነቀልነት ነውና ከዚህ አንፃር የሻገተ የሚሏቸው አካላት ትክክል አይሆኑ ኢንተርፕሬቴሽን አለ አይ የቃሉ ላይ ባይዘው እኛ ሀገር የብዙ ነገር ትርጉም የተዛባ ነው ስለ ፖለቲካው የተዛባ ነው እየነገርኩ ነው ስለ አብዮት የተዛባ ትርጉም ነው ያለን ገብቷል ስር ነቀል ለውጥ ማለት አብዮታዊ ማለት እንደሚባለው የሆነ የነበረውን ኢንስቲትዩሽን አፍርሰ ሌላ መገንባት አይደለም ኦኬ በእናንተ ኮንቴክስት ግን አይደለም ዓለም አቀፍ ልምድና አስተሳሰብ ላይ እኮ እየነገርኩ ነው ሪቮሉሽን ማለት የማህበረሰቡ አመጣጥ ወይም ደግሞ አሁን ያለንበት አንተም ቅድም የተቃቀስካቸው ሁኔታዎች ለውጥን ለማምጣት ምቹ ስላልሆኑ በሰው አይምሮ ላይ በሲስተሞቹ ላይ በኢንስቲትዩሽኖቹ ስር ነቀል ለውጥ ማምጣት አለበት ይሄ ሚስኢንተርፕሬቴሽን ነው ይሄን አብለንም አናቀም የናንተ አዲሱ ትውልድ ኢህአፓ ነው አዲሱ ትውልድ የድሮም እንደዛ ነው የሚለው እኛም እንደዚህ ነው የምንለው እኔም እንደዚህ ነው የድሮ ኢህአፓ አብዮታዊነቱ ከዚህ ጋር ብቻ የተያዘ ነው አሁንም በሰነዳችሁ ላይ ያለውን በተለይ እንደውም ላላ አርጋችሁት ራስን ከመከላከል ከመሳሰሉት አኳያ እንጂ ለፍልስፍናችሁ ስትሉ ማይከፈል መስዋዕትነት እንደሌለ በፕሮግራማችሁ ላይ ተመልክቷል ያ ማለት ምን ማለት ነው እንግዲህ ጦርም የሚያማዝስ ከሆነ ጭምር ብዬ በተረጉምስ እኮ ኮንቴክስታችሁን እናንተ አንተ ስለተረጎምክ አይደለም ኤቪደንስ ማግኘት መረጃ ሊኖር መስዋዕትነት ማለት ምን ማለት ነው የከፈልን እኮ ነው አሁን መስዋዕትነት ሲጀመር አንተ እንደ ፖለቲካ ፓርቲ ሆነ ስትደራጅ የህዝብ ድምጽ ስትሆን ልትከፍል ነው የተነሳ ከመሰረቱ
በመሰረታዊ ደረጃ ማለት ነው። ያንን ለማለት ነው በሰላማዊ ትግል ነው የምንታገለው at any cost ሰላማዊ ትግሉን እያስኬድን ነው። ኢህአፓ እኮ ሰላማዊም ትግል ታግሏል። መሪዎቹ ገብተዋል፣ ህያው ምስክሮች ናቸው፣ በህይወት ያሉ ናቸው፣ አልሞቱም። ሰላማዊ ትግልን የሚያስኬዱ ከዛ በኋላ ሰላማዊ ትግሉ ፌል ባረገባቸው ሰዓት ወደ ትጥቅ ትግልም ገብተው ያ ትጥቅ ትግልም አዋጪ እንዳልሆነ እንደ ኢህአፓ ከትጥቅ ትግል ኪሳራ የተማረ ድርጅት የለም። ስለዚህ ተምሮ ከዛ ነው እንዳልኩ ራሱ ሪፎርም አድርጎ ወደ ሰላማዊ የፖለቲካ ትግል የገባው። ባይ ዘ ዌይ ሰላማዊ የፖለቲካ ትግል ማለት አንድ ግሩፕ የሚሰጥን ጉዳይ ማራመድ ማለት ወይ መፍራት ማለት አይደለም። ገብቷል? ሁሉ ጊዜ አማራጭ ነው የምትለው የተሻለ ነው የምትለውን ሐሳብ ይዘ መምጣት ነው ሰላማዊ ትግል ማለት። እዚህ ሀገር ለሰላማዊ ትግልም ቅድም እንዳልኩ የተሰጠው ትርጉም የተዛባ መሆኑ ነው እንጂ በሰላማዊ ትግል ውስጥ የሐሳብ ልዕልናን ሁሉ ጊዜ እያመጣ የሐሳብ አማራጭን እያቀረብክ ህዝቡን እያነቃ ራሱን ይሄ መሪ ነኝ የሚለውን የምትገዳደረውንም አካል ጭምር እያነቃው ጋይድ እያረካው ነው የምትሄደው። ይሄ ነው የሰላማዊ ማህበራዊ መሰረቱ የኢህአፓ የትኛው የህብረተሰብ ክፍል ነው? አጠቃላይ የኢትዮጵያ ህዝብ ነው። ምክንያቱም ሀገራዊ ፓርቲ ነን እኛ። ሀገራዊ ፓርቲ ናችሁ? እሺ ስንት ቢሮ አላችሁ? የት አካባቢ የትኛው ክልል ስንት አባላት አላችሁ? የቢሮ ቁጥር መጥቀስ የሚጠበቅብኝ አይመስለኝም። አዲስ አበባ ላይ ሄድ ኦፊሳችን አለ፣ የተለያዩ ብራንች ኦፊስ በየከተማው አለን። እንደ ኢህአፓ ዋና ጸሐፊነት ሊጠቅሱ ቢገባ ምን ትገራሉ? ሀገራዊ ፓርቲ ነን አሉኝ። ሀገር ማለት ደግሞ ኢትዮጵያ ነች። ኢትዮጵያ 11 ክልሎች አላት። እየመለስኩልን እኮ እነሱን ይጥቀሱልኝ። የት ኢትዮጵያ የምንንቀሳቀስ ሀገራዊ ፓርቲ ነኝ አሉ። ይመልሳሉ። የትኛው የኢትዮጵያ ክፍል ላይ ነው የምትንቀሳቀሱት? ስትንቀሳቀሱ መቼም ያለ ስንት አባላት አላችሁ? እሺ መልሱልኝ። እሱን ነው ያልኩት። እሺ ይሄው ልንገርህ አብዛኞቹ ኦፊሶቻችን ያሉት አዲስ አበባ፣ ቤኒሻንጉል፣ ሀረሪ እንዲሁም ድሬዳዋ፣ ኦሮሚያና አማራ ላይ ትልቁ ቤዛችን ያለው ኦሮሚያና አማራ ላይ ነው። ደቡብ ክልል አሁን በተከፋፈለው ሳይሆን ቀድሞ በደቡብ ክልል አዋሳና ወላይታ ላይ ቢሮዎች አሉ። እንዲሁም ሀዲያ ላይ እስከ ደቡብ ዋናዎቹ ማለት ነው። ስለዚህ እዚህ አሁን የጠቀስኩልህ ቦታዎች ላይ ሜጀር ኮንስቲትዩንታችን እነሱ ናቸው። ሌሎቹም ጋር የለንም ማለት አይደለም፣ አለን። አንድ እዚህ ጋር በደንብ ልጠቅስልህ የምፈልገው ነገር ምንድነው ኢህአፓ ማለት ባይ ዘ ዌይ በህዝብ ልብ ውስጥ ያለ ፓርቲ እስካሁን ድረስ ኢቭን ኢህአፓ በመመለሱን ራሱ በቅርብ የሰሙ ሰዎች በጣም በቃ ሪሊ አለ ወይ ፓርቲው ምናምን የሚሉ ናቸው። ከምን አንፃር ነው ይሄ? የፖለቲካው መሪዎቹ የድርጅቱ መሪዎች የነበራቸው ጽናት፣ ኢንቴግሪቲ፣ በእውቀት የሚመሩ መሆናቸው እንዲያውም ኢትዮጵያ የዛኔ ኢህአፓ እንቅስቃሴ የዚያን ያ ትውልድ ፌል ማድረግ እስካሁን ድረስ ኮስት እንዳስከፈላት ነው እኔ በራሴ ግምገማ የደረስኩበትና ኢህአፓንም የራሴ ፓርቲ ምርጫ አድርጌ የገባሁትም ለዚህ ነው። ስለዚህ ኮንስቲትዩሽናችን ሰፊ ነው። ስንት ነው ቁጥሩ ላልከው ምርጫ ቦርድ እንግዲህ በጠየቀን መሰረት 10,000 የሚባለውን በሰዓቱ አስፈርመን አስገብተናል። ግን 10,000 አይደሉም አባላቶቻችን ግን 14 ሚሊዮን ናቸው አልልህ